ያሳየችን ነገር ትልቅ ትምህርት ነው የሰጠችው። የሱን ማንነት፣ የሱን ምንነት፣ የባሏን ማንነት፣ የባሏን ምንነት፣ የሷን ማንነት ነው ይፋ ያወጣችው። ለገባው ገብቶታል፣ ላልገባው ደግሞ ቢያየው ሊገባው ይችላል። ለኔ ግን እሷ አስተማሪዬ ናት። ለኔ ግን አንደኛ ናት። እግዚአብሔር በላይ እኔ ራሱ በጣም ገርመኝ። ይህች ልጅ እኔ በጣም በብዙ አመት እበልጣታለሁኝ አልኩኝ እንዴ እኔ እኮ የሷን ሩብ ያክል የለኝም። አንቺ ሰው በእንትን በእውቀት ባለው ሰው ይቀናል እንዴ? በጣም ቀናሁ ዛሬማ። እንዴ ምን ያህል እውቀት ቢኖራት ነው ማለት ነው የምትጠላው ቃላቶች ታደስ በእግዚአብሔር እንዴ ስማእቷ አረ እመቤት የወላዲተ አምላክ አይን ታውጣት። እንማርበት እስኪ ይቺ ልጅ ምን አይነት ነው ያደረገው? ደግመን አሁን እንዳልሽው አንቺ 2-3 ደግመን ካየነው አንዴ የማይገባን ሰዎች ካለን ማለት ነው በጣም ይገባናል። እንዴው ምን አይነት ትምህርት ነው? እንዴት ነው እንደዚህ እንትን ልትል የቻለችው? ለወደፊት ትዳር እንኳን የሌላቸው ሴቶች በቃ ለትዳራቸው እንዴት እንደሆነ እንትን የሚሉት ቢማሩበት ጥሩ ነው። ዝም ብለው ለመሳደብ ምናምን ለማለት ባይሮጡ ያንን ነው እሷ ለኔ እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሷ ለኔ አስተማሪዬ ናት። አረ ለሁሉ ራሴን እንዳቅ ይበልጥ ሰውን እንዳቅ ያደረገች ሰው ናት እሷ። በጣም መድኃኔዓለም እሱ በኪነ ጥበቡ ቀሪ ዘመኗን ይባርከው። አሜን 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 አሜን። ነው ትዋይ አሜን። እንደው በዘርፋፋ ቀሚሷ ፍንት አድርጋቸው በእናትህ እኔ ልሙት ጌታ ና መዳም ኦኬ ድረስልኝ። ስታለቅስ አብሬያት አልቅሼ፣ ስታነባ ስትከፋ አብሬያት ልቤ ጥልጥል። እንቅልፍ እኮ የለም እናንተ። ኧረ ምን ጉድ ነው ጌታ መምጣታቸው ነው እኛ የሚያስደስተን። ሰው ያው ስድብ አመድ ስለሆነበት መናገር ሱስ ስለሆነበት አንደኛም ደግሞ አይወዳትም እሷ ነች የምትፈልገው ምናምን ለሚሉ መልስ እየሰጧቸው ነው። ኧረ አይወደኝም ወይ እንደውም እሱ ሲጨነቅ እናቴ ተራይተሻል አይደል አትወደኝም ምናምን ስትል እንደ የገባው ልጅ ቃልስ አላት። ታደስ እኔ እኮ ከዳት ኮሜንት ሲጽፉ አይቻለሁ ሲሰድባኝ ነበር ምናምን ሲሉ አይቻለሁ። እንዴ ምን የሚያሰድባለው? በጣም ነው እንትን የሚለው ለሷ ያለውን ክብር ነው የሚያሳየው። እነሱ አይገባቸውም እንጂ የሚያሰድብም አይደለም። ታደስ እንዴት እንደሚያከብራት ምን ያህል ለሷ ክብር እንዳለው ነው የሚያሳየው። ባስታየት እንደሚወዳት ምን ያህል እንደሚያፈቅራት እኮ ለገባው ባስታየት ይረዳል። እንደዛ ነው። እንደውም የሚገርም ነገር እውነት ልንገርሽ ክርስቶስ በሚያውቀው በሷ እሱ በጣም ያፈቅራታል። በቃ እኛም እንደዛ ነው የምንለው። በጣም ነው የሚያፈቅራት። ከምን በላይ ሴቶች የምትወዱ ከሆነ እስኪ ተክ ብላችሁ ድራማውን ስታዩ ፎከሳችሁን ወደዛ አድርጉና ተመልከቷቸው። ከሷ እሱ ያፈቅራታል። ለአይኑ ማመሳሳላት አይገርምሽም? ውይ አንቺ ያፈቅራታል ብቻ እንዴ! አሁን እኮ የተገለጠ ነገር ነው ሚዲያ ላይ ያየ። አሁን በፊት የሆነ መተፋፈር ነገር ነበር እንዴ! ከዚህ አሁን ከሰሩት ድራማ በኋላ ያለው ነገር እንደውም በሱ ብሷል። የሚገርምሽ አይደለም ገና ቡታጅራ እሱ በጣም የባሰው መቼ እንደሆነ ታውቂያለሽ? ቡታጅራ ገና ሳይሄዱ በፊት ያኔ ሊሄዱ አካባቢ በጣም በቃ እሱ የለየበት ያን ጊዜ ነው በጣም እንደሚወዳት። አሁን በመካከል ይሄ ዝም ብሎ የራሳቸው እንትን መጣ እንጂ ያን ጊዜ በጣኛ እንትን ብለናል። በጣም ገብቶለታል እያልን ነበር። እነሱ ይዋደዳሉ። ለኛ ለራሱ በደንብ የገባን ያን ጊዜ ነው። በጣም ነው የሚዋደዱት። በጣም ጭራሽ መታጣጣት የማይፈልጉ እንትን የማይሉ ልጆች ናቸው። አስኩን ራሱ ሳየው ወይኔ አልኩ ከሷ ይበልጥ እሱ ነው የሚያፈቅራት ነው ያልኩት። ምክንያቱም እንዴት እንደሚሆን አስተያየቱ፣ ለሷ ያለው ክብር፣ ቃላት አጠቃቀሙ ከሷ እንኳን አፏን ክፉ ቃል እኮ እንዳይወጣ አይሚ የምትናገሪውን ነገር ተጠንቅቀሽ ተናገሪ እኮ ነው የሚለው። አዎ ታዲያ ይሄ ምን ማለት ነው? አረ በጣም ደስ የሚሉ ናቸው። እመቤቴን እንዳንዱ ያልገባቸው ሲቶ ነው። አረ በስመ አብ ትባት ይታይቀር ይበል ያየሁኝ። አሁን የሆነ እኔ ራሱ ለምን ከፈታችሁ ልበል ልናገር ሄድ አልኩኝ። እኔም አልተናገርኩ። ሳይ ኮመንት ሲጻፍላቸው
ያኔ ይሳደባሉ። ሌላም ቋንቋ የሚያውቁ ያን እንትን እያሉ መሰለኝ። እኔ ያው አማርኛ ብቻ ስለሆነ የማውቀው በኮመንት ሳያቸው እናውቃለን እኮ የምትሉትን እነሱ ምን አደረጉ አሁን ሁለቱ ምን ሰሩ ምናምን ይላሉ ከታች ኮመንት። ተውት አድርጌ ወደዚህ ነው የመጣሁት። ለምን መሰለሽ ለማይገባው ሰው ዝም ብለሽ ከነሱ ጋር ብትዳረጊ ምንም መፍትሄ የለውም። በቃ እንትን ታያቸዋለሽ፣ ታስረጃቸዋለሽ፣ አይገባቸውም። ዛሬም ትናገሪያለሽ። ኧረ ተው እነዚህ ልጆች ይሄንን እሷም እሱን እንትን ለማለት ነው፣ ማንነቱን ለማሳየት ነው። እሱም የሚሰራው የእሷን ምን አይነት ሴት እንደሆነች ለማሳየት ነው። ስትያቸው አይረዱሽም። ስለዚህ በቃ ራስሽ እንትን ያለሽ ደጋግሞ እኮ ስለማያዩ እኮ ነው። ወይንም ደግሞ ራስ አንዳንዴ እኛ ማዳም ቤት ያለን ልጆች ስራ ይበዛብን የለ በቃ እነሱ ሲመጡ እነሱን ለማየት በቃ ሃይላይት ታያለሽ። ፎከስ አድርገሽ አታዩ። የገባሽ ከሆነ ግን ደግመሽ ፎከስ አድርገሽ ስትመለከታቸው ስታያቸው ብዙ ነገርን ትማሪባቸዋለሽ። ብዙ ነገርን ከውስጣቸው ትወስጃለሽ። እሷ ጋልጋላይ ወጣተኛችን ሌላ ነገር ተፈጠረ ማለት ነው። ትምህርት እኮ ነው እየሰጠች ያለችው። የእሱን ማንነት የባሏ ማንነት እኮ ነው እየተናገረች ያለችው። ቢገባን እንደዛ ነው። ከምንም በላይ እኔ 100% የዛሬው በጣም ደስ የሚል ምንም ነገር አንድ ነጥብ የማይጣልለት 100% ትክክለኛ ነገር በጣም ትልቅ ትምህርት ያለው ስራ የተሰራው እኔ ሁሌ የሚሰራሉ። የዛሬው ግን በቃ ለየት ያለ ነው። በቃ በጣም የተለየ ነው። ማንነቱን ጥርት አድርጋ ያወጣችበት ነው የዛሬው እና ዝም ብለን አንፍረድ። ዝም ብለን እንደው እንትን አንበል። እኛ የስደት ብዙ ነገሮቻችን ናቸው፣ ብዙ ማስረሻችን። የሚገርምሽ ማለት ነው እኔ ትንሽ አስቆዩብኝ እደነግጣለሁ። ጀግና ናት፣ በጣም ስማርት ናት። የሚዲያ ድሮን ኧረ በጣም ቀላል ኧረ እንደው ሳርዬ ሳሚልኝ የለችም መሰለኝ ብዙ አስገቡ እያለ ነው። ስንት ነገር አራት ዓመት እኔ ራሴን እታዘበዋለሁ እንዴ! እኔ በጣም ታላቋ ነኝ። ከሷ ነው እኮ እየተማርኩ ያለሁ ትላለሁኝ። ወይ ጌታ! ግን እኔ ብዙ ነገር ትቀየሪያለሽ ታውቂያለሽ። እነሱ የሚሰሩትን እያየሽ ልጄ። አዎ በጣም ብዙ ነገሮች እንትን እንላለን እና እግዚአብሔር ይመስገን። እኔ ፈጣሪን ማመሰግነው እንኳን የነሱ ተከታይ ሆንኩኝ ሌላ ቦታ ያልሆንኩኝ በጣም እድለኛ ነኝ ብዬ ነው የማስበው። ልቡን ከፍቶ ላያት አስተማሪ ናት፣ በጣም አስተማሪ ናቸው። በዛ ላይ ደግሞ ብዙ ቲክታክም ላይ ብዙ ምርጥ ጓደኞች አፍርተንባቸዋል። በቃ ደጎች የጨረቃ ፋሚሊ ማለት እጅግ በጣም ሩህሩሆች፣ የዋሆች፣ ደጎች ናቸው። በዛው ልክ ያኔ የሆነ ትንሽ 10% እንኳን ማይሆኑ ከ100%ቱ 5% የሚሆኑ ያኔ እንትን ቢኖሩም ግን ደጎች ናቸው። ለክፉ ቀንሽ የሚደርሱ ለተቸገረ ሰው በጣም ፈጥነው የሚደርሱ እንደ ጨረቃ ፋሚሊ የለም እና እግዚአብሔር ይመስገን። እግዚአብሔር እነሱንም ቆየት ያድርግልን፣ እኛንም የሚያቆየን በስደት ያለነውን እና እኔ በጣም እኔ እንጃ ደስተኛ ነኝ እነሱን ስላየሁኝ። የዛሬው ደግሞ ምንም የሚያሰድብ አይደለም፣ ምንም እንትን የሚል አይደለም። እንደው ካልሰማችሁ ደግማችሁ እዩት። ካልገባችሁ ካሜራ ተደቅኖ እህት አለሜ እንዴት እንደሚተኛ ካሜራ ተደቅኖ አላየሽው? እጁ ላይ ስትሰኛበት እኮ ነው ደንግጦ የተነሳው። እንዴ በሰከንድ እኮ ነው የተነሳው። ያቺ ራስህን አታውቅም ምናምን ስትል የነበረው አስቤ እና በቃ እግዚአብሔር ይመስገን አየን ምንነቱን ንጹህነቱን እናውቃለን። ግን በቃ እንትን ለማይል ሰው ግር ላለው ሰው ትክክለኛ ነገር ነው ዛሬ የተሰራው። ኧረ በጣም አስተማሪ ነው። በእናትሽ የሱ ማንነት የባሏ ማንነት ነው የተናገረችው ያሳወቀችው። ቁጥብ እንደሆነ ንጹህ እንደሆነ ለምንም ነገር እንደማይቸኩል ጀግና እንደሆነ በቃሉ እንደሚገኝ እኮ ነው ያስተማረችው። ለገባው አለችው እኮ እንዴ አብሬ ብተኛ ምን ችግር አለው ስትለው ቃላችንስ እንዴ በጣም ነው። እኔ ራሱ በጣም ያሳዘነኝ እዛ ፓርት ላይ ነው። ቃል የገባልሽ ስለምን እንደዚህ ተኛልሽ ሲላት አንዴ ነው ሱፍ ያለው ክርስቶስ በጣም በጌታ መድኃኒዓለም እሱ ቀሪ ዘመናቸውን ይባርክላቸው፣ ክፉን ያዝላቸው። አሜን አምላክ ወላዲተ አምላክ ክፉን ተያዝላቸው፣ በዘርፋፋ ቀሚሷ ሽፍነት አድርጋቸው። አሜን። የትንሽ ትልቆች ናቸው፣ በጣም አዋቂዎች፣ ምርጦች፣ ጥሩ ሀሳቢዎች
እግዚአብሔርን የሆነ ነገር እንኳን ጀምረው ተው ስንላቸው በቃ ለኦዲየንስ ያላቸው ክብር እንትን የሚሉ የሚተው በዓል በሆነ ሰዓት እኛን ለማስደሰት እንዴት ነው የሚጥሩት? አሁን ይችን 2 በዓል የኛን እንትን ቢሉ አስቢ፣ ሁሌም እየተጨነቀ እንትን እንላቸዋለን፣ እናስደስታቸዋለን። እና ይሄን ያህል የሚጨነቅልሽ የለም። የራሱ ሁኔ እንትን ከሆነለት በኋላ ማንንም እንደዚህ ተጨንቆ እናስደስታቸዋለን እንደዚህ እናደርግላቸዋለን የሚል የለም። በዓል በደረሰ ቁጥር እነሱ ናቸው የሚያስታውሱን። አብዛኞቻችን አሁን ቤተሰብ የሌለን እንትን የሚሉን በእነሱ ነው ተጽናንተን የምንውለው። እና እግዚአብሔር ይመስገን እነሱ ያስታውሳሉ። ወለዱልን ይክበዱልን። እንደው እነሱ ወልደው ከብደው እኔ እንደው ወልደው እንደው አንድ ሁለት ልጅን ወልደው ከዛ በኋላ ብዙዬ እግዚአብሔርን ምንም ቢሆን እኔ ምንም አይመስለኝም። ፈጣሪን የምለምነው እነሱ ተጋብተው እንደው አንድ ልጅ ሌላው ቀርቶ አንድ ልጅ ወልዶ አይቼ በቃ ያን በጸሎት አምላክ ጸልይላቸው